ሄሎ ኢሳት ቴሌቪዥን ሄሎ ማን እንበል ከየት ነው? ሄሎ ኢሳት ኢሳት ነፃ የህዝብ ሚዲያ ወትሮም ቢሆን የህዝብ አይንና ጆሮ እንደመሆኑ ይህንን የህዝብ ቅሬታ ማስተናገጃ መድረክ አሰናድቷል። በዚህም ያጋጠሙትን ወይም ያስተዋሉትን የመልካም አስተዳደር ችግር፣ የሙስናና የጉዳይ ገዳዮች ጉድኝት፣ የመብት ጥሰትና ስልጣንን ያላግባብ የመጠቀም ጸረ ዲሞክራሲያዊ አሰራሮችን ይጠቁሙን። የሚመለከተውን የመንግስት አካል በማነጋገር ተጠያቂነት የሚሰፍንበትን መፍትሄ እናፈላልጋለን። በስልክ ቁጥሮች 0901 458845 ወይም 0901 451145 በተጨማሪም በ0944 02 11 11 በ0906 77 42 92 ይደውሉ። ልናስተናግደው ዝግጁ ነን። ኢሳት ነፃ የህዝብ ሚዲያ። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ ኢሳት ዲጂታል ዜናዎች ተጀምረዋል። ከዜናዎቹ ጋር ገነት ዘዘው ነኝ። አብራችሁን ቆዩ። ፕሬዝዳንት ታዬ አጽቀሥላሴ ከምርጫ ውጪ ስልጣን ለመያዝ የምትጥሩ አካላት አካሄዳችሁ ልታስተካክሉ ይገባል አሉ። ፕሬዝዳንቱ ይህንን ያሉት የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛውን ጠቅላላ ሀገራዊ ምርጫ ውጤት ለማሳወቅ ባዘጋጀው መርሃ ግብር ላይ ባደረጉት ንግግር ነው። መሰረት ባዩ ተጨማሪ አላት። የኢትዮጵያ ብሔራዊ ምርጫ ቦርድ የሰባተኛው ጠቅላላ ምርጫ ውጤት የማሳወቂያ መርሃ ግብር በትናንትናው ዕለት አካሂዷል። በመርሃ ግብሩ ላይ የተገኙት የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ ስልጣንን ከምርጫ ውጭ የመፈለግ መንገድ አብቅቷል፣ ብቸኛው ህጋዊ መንገድ የህዝብ ድምጽ ብቻ ነው ብለዋል። የተመረጡ አካላት ድላቸውን እንደ ክብር ማህተም በመቁጠር ህዝብ የሰጣቸውን አደራ በታማኝነት እንዲወጡና በትጋት እንዲሰሩም አሳስበዋል። ከምርጫ ውጭ በሆነ መንገድ ስልጣን ለመያዝ ምኞት ምናልባትም የቆየ የስልጣን ናፍቆት ያላችሁ ወገኖች፣ የዘመናችን ዲሞክራሲ አስተምህሮቱ ሰላምና እድገት፣ ቋንቋው ደግሞ መምረጥና መመረጥ ብቻ በመሆኑ የፖለቲካ ቅኝታችሁንና አካሄዳችሁን ከዚሁ ስልጡን መስመር ጋር ማስተካከል ይበጃችኋል። ዕውቀታችሁንና አካሄዳችሁን በዚህ ልኬታ አስተካክላችሁ ከርክማችሁ የፖለቲካ ስራችሁን መቀጠል የሚበጅ የሚመከር መሆኑን ለመግለጽ እወዳለሁ። ይህንኑ ስልጡን መንገድ ለመቀበል የማትፈቅዱ ሁሉ ግፋቢል የምትሆኑት የኢትዮጵያ ፖለቲካ የዘመናችን ፖለቲካ ድርሳን ሲጻፍ ልትሆኑ የምትችሉት የግርጌ ማስታወሻ ብቻ። የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ መላትወርቅ ኃይሉ በበኩላቸው የሰባተኛው ጠቅላላ ምርጫ ከቅድመ ምርጫ እስከ ድህረ ምርጫ በራስ አቅም የተከናወነ ነው ብለዋል። በምርጫው ሂደት ያጋጠሙ ችግሮች መኖራቸውን አንስተው እነዚህን ችግሮች ተመርምረው መፍትሄ አግኝተዋል ብለዋል። በአንዳንድ የምርጫ ክልሎች የአካባቢ አስተዳደሮች ጣልቃ ገብነት፣ በምርጫ አፈጻጸም የአሰራር ግድፈቶች እና ከፖለቲካ ፓርቲዎች የቀረቡ ቅሬታዎችን በመመርመርና በራሱ የክትትል ቡድን በተገኘ መረጃ የህዝብን ድምጽ ከማንኛውም ጉዳይ በላይ በማስቀደም በአንዳንድ ምርጫ ክልሎች በድምጽ መስጫው ቀን ጭምር አስፈጻሚዎችን አሰናብቷል። የምርጫ ውጤቶች ላይ ውሳኔ ሰጥቷል። ሌላው ተግዳሮት የተሳሳተ መረጃ፣ ሆን ብሎ የተፈጠረ ሐሰተኛ መረጃ ዝውውር ቦርዱን ፈትኖታል። የቦርዱ ምክትል ሰብሳቢ ተስፋዬ ነዋይ በስራ አመራር ቦርድ የተረጋገጡትንና የጸደቁትን የህዝብ ተወካዮችና የክልል ምክር ቤቶች የምርጫ ውጤቶች ይፋ አድርገዋል። በዚህም መሰረት ብልጽግና ፓርቲ 438 የህዝብ ተወካዮች ምክር ቤት መቀመጫዎችን ማሸነፉ የተገለጸ ሲሆን የኢትዮጵያ ዜጎች ለማህበራዊ ፍትህ 13፣ የአማራ ብሔራዊ ንቅናቄ 6 የህዝብ ተወካዮች ምክር ቤት ወንበሮችን አሸንፈዋል። በተጨማሪም የፓርላማ ወንበር ያገኙ የግል ተወዳዳሪዎች መኖራቸውን ገልጸው የምርጫ ህግ ጥሰት በተፈጸመባቸው የምርጫ ክልሎች ዳግም ምርጫ እንደሚደረግ ጠቁመዋል። ድጋሚ ምርጫ የሚካሄድባቸው ምርጫ ክልሎች ሶሮ 1 ማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምክር ቤት፣
ጠምባሮ ምርጫ ክልል፣ ማዕከላዊ ኢትዮጵያ ክልል የህዝብ ተወካዮች ምርጫ፣ የህዝብ ተወካዮች ምክር ቤት ምርጫ፣ ሀርገሌ ምርጫ ክልል፣ ሶማሌ ክልል የክልል ምክር ቤት፣ ዳሮር ምርጫ ክልል፣ ሶማሌ ክልል የክልል ምክር ቤት ምርጫ፣ ሀዲጋላ ምርጫ ክልል፣ ሶማሌ ክልል የክልል ምክር ቤት ምርጫ፣ አዋሬ ምርጫ ክልል፣ ሶማሌ ክልል የክልል ምክር ቤት ምርጫ፣ ዳራቶሌ ምርጫ ክልል፣ ሶማሌ ክልል የክልል ምክር ቤት ምርጫ፣ ባቱ ዝዋይ ምርጫ ክልል፣ ኦሮሚያ ክልል ለህዝብ ተወካዮችና ለክልል ምክር ቤት ምርጫ፣ ቤጊ ምርጫ ክልል፣ ኦሮሚያ ክልል ለህዝብ ተወካዮች ምክር ቤትና ለክልል ምክር ቤት ምርጫ፣ አሮሬሳ ምርጫ ክልል የህዝብ ተወካዮች ምክር ቤት ምርጫ፣ ጨንቻ ምርጫ ክልል ደቡብ ኢትዮጵያ ለክልል ምክር ቤት ምርጫ ድጋሚ ምርጫ የሚካሄድባቸው የምርጫ ክልሎች ናቸው ማለት ነው። በመርሃ ግብሩ ላይ የፖለቲካ ፓርቲዎች፣ የሲቪክ ማህበራት ተወካዮች፣ የተለያዩ ሀገራት አምባሳደሮች እንዲሁም ሌሎች አካላት ተገኝተዋል። መረጃው ከኢቲቪ የተወሰደ ነው። ከ1500 በላይ ኢትዮጵያውያን ወደ ሀገራቸው ተመለሱ። በሳዑዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 1526 ኢትዮጵያውያን በሳምንቱ ውስጥ በተደረገ 8 ዙር በረራ ወደ ሀገራቸው መመለሳቸውን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ከተመላሾቹ መካከል 1133 ወንዶች፣ 371 ሴቶችና 22 ጨቅላ ህጻናት ሲሆኑ 146ቱ እድሜያቸው ከ18 ዓመት በታች የሆኑ ታዳጊዎች ናቸው። እንደ ሚኒስቴሩ ገለጻ ከመስከረም 5 2018 ዓ.ም ጀምሮ በተከናወነው ዜጎችን የመመለስ ስራ እስካሁን ከ80500 በላይ ኢትዮጵያውያን ወደ ሀገራቸው ተመልሰዋል። ሚኒስቴሩ ለተመላሽ ዜጎች በአየር ማረፊያና በማቆያ ማዕከላት ተገቢውን ድጋፍና እንክብካቤ ከመስጠቱም በላይ ከሚመለከታቸው ባለድርሻና አጋር አካላት ጋር በመተባበር ከቤተሰብ ጋር ለማቀላቀል ጥረት እየተደረገ መሆኑን አስታውቋል። በሌላ በኩል ሚኒስቴሩ መደበኛ ፍልሰትን ለመከላከልና ለህብረተሰቡ ግንዛቤ ለመፍጠር የጀመራቸውን ተግባራት አጠናክሮ እንደሚቀጥል ከተቋሙ ያገኘነው መረጃ ያመለክታል። ሙሉ በሙሉ ተገጣጥመው ወደ ሀገር ውስጥ በሚገቡ የኤሌክትሪክ ተሽከርካሪዎች ላይ የሚጣለው የጉምሩክ ቀረጥ 35 በመቶ ሆነ ተባለ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ በርሆ ሐሰን ለኢዜአ እንደገለጹት ስትራቴጂው የሀገሪቱን የትራንስፖርት ዘርፍ ወደ ኤሌክትሪክ ኃይል የመቀየሩን ሂደት ወደ ተግባር ለማስገባትና የተቋማትን ቅንጅት ለማጠናከር ታስቦ የተዘጋጀ ነው። ሚኒስትር ዴኤታው አክለውም ኢትዮጵያ የነዳጅን ወጪ ለመቀነስና የኤሌክትሪክ ተሽከርካሪዎችን ለማስፋፋት የተለያዩ ስትራቴጂዎችን በመቅረጽና የታክስ ማበረታቻ ፖሊሲ በማውጣት ረገድ ትልቅ ስራ እያከናወነች ትገኛለች ብለዋል። በዚህም መሰረት ሙሉ በሙሉ ተገጣጥመው ወደ ሀገር ውስጥ በሚገቡ የኤሌክትሪክ ተሽከርካሪዎች ላይ የሚጣለው የጉምሩክ ቀረጥ ከፍተኛው እስከ 35 በመቶ እንዲሆን መደረጉን ገልጸዋል። ይህ ቀረጥ አጠቃላይ የኤክሳይዝን፣ የሱር ታክስንና የተጨማሪ እሴት ታክስን ያካተተ በመሆኑ አስመጪዎችን በእጅጉ የሚያበረታታ መሆኑን ጠቁመዋል። በተጨማሪም በሀገር ውስጥ የሚገጣጠሙ ተሽከርካሪዎች ከጉምሩክ ቀረጥ ነፃ መደረጋቸውን ጠቅሰዋል። ይህም ድንበር ተሻጋሪ ትራንስፖርትንና ከባድ የጭነት ተሽከርካሪዎችንም ማካተቱንም ገልጸዋል። በዚህ መሰረት በሀገር ውስጥ እስከ 20 ቶን የሚመዝኑ የከባድ ጭነት ተሽከርካሪዎች የመገጣጠም ስራ መጀመሩን ጠቅሰው በትልልቅ ፕሮጀክቶች ላይም በኤሌክትሪክ የሚሰሩ ከባድ መሳሪያዎች መሰማራት መጀመራቸውን ተናግረዋል። በሀገሪቱ የኤሌክትሪክ ተሽከርካሪዎች ቁጥር ከ145,000 በላይ መድረሱን አመልክተው በአሁኑ ወቅት በ9 ከተሞች የኤሌክትሪክ አውቶቡስ አገልግሎት መስጠት መጀመሩን አስታውቀዋል። የመሰረተ ልማት ግንባታዎችን ከማስፋፋት አኳያ የኮሪደር ልማት የሚገነቡ ከተሞች የተሽከርካሪ ቻርጅ መሙያ ጣቢያዎችን እየገነቡ መሆኑን አንስተው በአዲስ አበባ ከተማ በሚቀጥሉት 10 ዓመታት ውስጥ 1176 ፈጣን የቻርጅ መሙያ ጣቢያዎችን ለማሟላት እቅድ መያዙንም ጠቁመዋል። ከመሰረተ ልማት ዝርጋታው በተጓዳኝ የኤሌክትሪክ ተሽከርካሪዎችን የባትሪ ጥገና መልሶ በመጠቀምና በባትሪ ምርት ላይ ትኩረት በማድረግ ከቴክኖሎጂና ከምርምር ተቋማት ጋር የምርምር ስራ እየተከናወነ እንደሚገኝ ገልጸዋል። በአዲስ አበባ በክረምት የበጎ ፈቃድ አገልግሎት 2500 ቤቶች ለመገንባት መታቀዱ ተገለጸ።
የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ እንደገለጹት ለአቅመ ደካሞችና ለሀገር ባለውለታዎች የሚገነቡት የመኖሪያ ቤቶች መንግስት የሚያከናውነውን ሰው ተኮር የልማት ስራ አጠናክሮ መቀጠሉን የሚያሳዩ ናቸው። በዘንድሮው የክረምት የበጎ ፈቃድ መርሃ ግብር 2500 መኖሪያ ቤቶች ለመገንባት ታቅዶ እየተሰራ ነው ብለዋል። የሚከናወነው ግንባታ የዜጎችን ኑሮ ከማዘመን ባሻገር የከተማዋንና የአካባቢውን ገጽታ የሚቀይር መሆኑንም ከንቲባዋ ተናግረዋል። ከመኖሪያ ቤቶች ግንባታ ባሻገር የአረንጓዴ አሻራ መርሃ ግብር፣ የአካባቢ ጥበቃ ልማት ስራ፣ ማዕድ ማጋራትና ሌሎች የበጎ አድራጎት ተግባራት በክረምቱ ውስጥ እንደሚከናወኑ ተናግረዋል። መንግስትና የከተማው አስተዳደር ባለፉት ዓመታት ከተከናወኑት የልማት ስራዎች በላቀ መልኩ በመስራት የዜጎችን ሁለንተናዊ ተጠቃሚነት ለማረጋገጥና ውብ አረንጓዴ እንዲሁም ለነዋሪዎች ምቹ ከተማ ለመፍጠር እንደሚተጉ ተናግረዋል። የአዲስ አበባ የህብረተሰብ ተሳትፎና በጎ ፈቃድ ኮሚሽን ኮሚሽነር አቶ ይመር ከበደ በበኩላቸው ባለፉት ዓመታት ህብረተሰቡን በማሳተፍ በተሰሩ የበጎ አድራጎት ስራዎች የከተማዋን ገጽታ የሚቀይሩ ተግባራት እንደተከናወኑ ተናግረዋል። በመርሃ ግብሩ ከ46000 በላይ ቤቶች ተገንብተው ለአቅመ ደካማና ለሀገር ባለውለታ ግለሰቦች መተላለፋቸው ተገልጿል። በአዲስ አበባ የህንድና የባንግላዴሽ ዜጎችን ያገቱ ፓኪስታናውያን በቁጥጥር ስር መዋላቸው ተገለጸ። የፓኪስታን ዜግነት ያላቸው ዚሻን ካሊድ፣ ፍርዝ መሐመድና መሐመድ ጃናይድ የተባሉ 3 ተጠርጣሪዎች የወንጀል ድርጊቱን የፈጸሙት ሰኔ 4 እና ሰኔ 11 ቀን 2018 ዓ.ም በለሚኩራ ክፍለ ከተማ ወረዳ 9 ጎሮ አትሌቶች መንደር ውስጥ ነው። ተጠርጣሪዎቹ በተከራዩት የመኖሪያ ቤት ውስጥ የህንድና የባንግላዴሽ ዜግነት ያላቸውን ግለሰቦች በመያዣነት በመጠቀም የግል ተበዳዮችን በገመድ በማሰርና በፕላስተር በማፈን ከ15 እስከ 30 ሚሊዮን ብር በመጠየቅ ጥቃት አድርሰውባቸዋል ተብሏል። ተጠርጣሪዎቹ አክለውም ሰኔ 11 ቀን 2018 ዓ.ም ወደ ኢትዮጵያ ለጉብኝት የገቡ 4 የህንድ ዜጎችን በማሰርና በመደብደብ ከ15 እስከ 25000 የህንድ ሩፒ ክፈሉ በማለት መደብደባቸውን የግል ተበዳዮች ለፖሊስ በሰጡት ቃል አስታውቀዋል። የወንጀሉ ስለመፈጸሙ መረጃ የደረሰው የለሚኩራ ክፍለ ከተማ ፖሊስ ዋና መምሪያ ተገቢውን የፍርድ ቤት መያዣና የመበርበሪያ ትዕዛዝ በማውጣት ባከናወነው ምርመራ ተጠርጣሪዎቹን ለወንጀል ድርጊት ሲጠቀሙበት ከነበረው ቢላዋ፣ ገመድና ፕላስተር እንዲሁም ከተለያዩ የውጭ ሀገር ገንዘቦች ጋር በቁጥጥር ስር አውሏል። የአካባቢው ነዋሪዎች ተጠርጣሪዎቹ እንዲያዙ መረጃ በመስጠት ላደረጉት ቀና ትብብር ምስጋናውን ያቀረበው የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አጠራጣሪ ጉዳዮች ሲያጋጥሙም ለፖሊስ መረጃ መስጠት እንደሚገባ መልእክቱን አስተላልፏል። አሁን ደግሞ ወደ ውጭ ዜና ተሻገር። ዩናይትድ ስቴትስ እና ኢራን ወደ መጨረሻው ስምምነት በሚያደርሰው ፍኖተ ካርታ ላይ ተስማሙ። ሁለቱ አካላት በድርድሩ ላይ የሚኖሩትን ፖለቲካዊ ሁኔታዎች የሚከታተል ኮሚቴ ለማቋቋምም ተስማምተዋል ተብሏል። ሸሪፍ ኢማም ተጨማሪ ያለው። በከፍተኛ ባለስልጣናት ደረጃ ስዊዘርላንድ በመካሄድ ላይ ባለው ንግግር ላይ የተገኙት አደራዳሪዎች ፓኪስታንና ኳታር ዩናይትድ ስቴትስና ኢራን አበረታች ለውጥ አሳይተዋል ብለዋል። አክለውም ኢራንና ዩናይትድ ስቴትስ በ60 ቀናት ውስጥ ከመጨረሻው ስምምነት ላይ በሚያደርሰው ፍኖተ ካርታ ላይ ተስማምተዋል። እንዲሁም በሊባኖስ የሚደረጉ ወታደራዊ ግጭቶችን ለማስቆም የሚረዳ ግጭት የማስወገጃ ሴል ማቋቋም በሚቻልበት ሁኔታ ላይ ከመግባባት ደርሰዋል ሲሉ ገልጸዋል። ቀደም ሲል የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ኢራን ሂዝቦላን ትደግፋለች በሚል ጥቃት እንፈጽማለን ሲሉ ለማስፈራራት ሞክረው ነበር። ነገር ግን የቴህራን ከፍተኛ ተደራዳሪ የሆኑት የፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ አሜሪካ ለአነጋገሯ መጠንቀቅ አለባት ሲሉ ምላሽ ሰጥተዋል። በሌላ በኩል የእስራኤል የመከላከያ ሚኒስትር እስራኤል ካትዝ እንዳሉት የእስራኤል ጦር በደቡባዊ ሊባኖስ ይቆያል። ይህንን የሚያደርገው ደግሞ አስፈላጊ እስከሆነ ጊዜ ድረስና ሂዝቦላ የተኩስ አቁም ስምምነቱን እስከሚያከብር ነው ብለዋል። አደራዳሪዎች በወገናቸው የተካሄደው ንግግር ገንቢና ቀና ነበር ብለዋል። የሆርሙዝን ሰርጥ በተመለከተ ጉዳዩን የሚከታተል በከፍተኛ ደረጃ ኮሚቴ ተቋቁሟል። እስከዚያው ድረስ በስዊዘርላንድ በቴክኒክ ጉዳዮች ላይ ንግግሩ እንደሚቀጥል ተገልጿል። ትራምፕ ቀደም ብለው ለፎክስ ኒውስ እንደነገሩት ከስምምነት ላይ የማይደረስ ከሆነ አሜሪካ ኢራንን በቦምብ እንደምትደበድብና የሆርሙዝ ሰርጥን በኃይል እንደምትወስድ ተናግረው ነበር።
አደራዳሪዎች ይፋ እንዳደረጉት የስምምነቱ መጣስ ሰበብ የሆነው የሊባኖስን ጦርነት በተመለከተ አሜሪካና ኢራን ግጭት የማስወገጃ ንዑስ ክፍል ወይም ሴል ለማቋቋም ተስማምተዋል። ይህ የሚቋቋመው ክፍል በአደራዳሪዎቹ በኳታርና በፓኪስታን ይደገፋል ተብሏል። ይህ በእንዲህ እንዳለ የኢራን የውጭ ጉዳይ ሚኒስትር አባስ አራጋች የሀገራቸው የነዳጅ ዘይት ላይ ተጥሎ የነበረው ማዕቀብ ተነስቷል። እንዲሁም ታግዶ የነበረው በውጭ አገር የሚገኘው የኢራን ሀብት በመጠኑም ቢሆን ተለቋል ብለዋል። አክለውም ለኢራን ዋነኛ የተባለ የመልሶ ግንባታና ልማት ዕቅድ ይፋ መደረጉንም አስታውቀዋል። በሌላ በኩል አደራዳሪዎቹ ፓኪስታንና ኳታር እንዳሉት ዩናይትድ ስቴትስ እና ኢራን በከፍተኛ ደረጃ ኮሚቴ ለማቋቋም ተስማምተዋል። ኮሚቴው በድርድሩ ላይ ያሉትን ፖለቲካዊ ሁኔታዎች ይከታተላል። ተደራዳሪዎቹም ለኮሚቴው ሪፖርት ያደርጋሉ። ኮሚቴውም ተደራዳሪ ቡድኖች በኒውክሌር በማዕቀብና በሌሎችም ጉዳዮች ላይ እንዲያተኩሩ ያደርጋል። በዚህ አግባብ በዩናይትድ ስቴትስ እና በኢራን መካከል የተደረሰው ስምምነት ተግባራዊ ይሆናል ተብሏል። ዜናውን ስናዘጋጅ አልጀዚራ እና ሲኤንኤንን በመረጃ ምንጭነት ተጠቅመናል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር ስልጣናቸውን በገዛ ፈቃዳቸው ለቀቁ። በዚህም ጠቅላይ ሚኒስትሩ በሀገሪቱ ብሔራዊ ቴሌቪዥን ቀርበው ስልጣናቸውን መልቀቃቸውን ይፋ አድርገዋል። የስታርመር ተቀናቃኝ የሆኑት አንዲ በርንሃም በሰሜን ምዕራብ እንግሊዝ የተደረገውን ምርጫ በከፍተኛ ድምፅ አሸንፈው የፓርላማ ወንበር መያዛቸውን ተከትሎ ጠቅላይ ሚኒስትሩ በሌበር ፓርቲ ውስጥ ከፍተኛ ጫና እየበረታባቸው መምጣቱ ተመልክቷል። በዚህም የተነሳ ስታርመር ስልጣናቸውን ለመልቀቅ ተገደዋል ነው የተባለው። የ63 ዓመቱ የሌበር ፓርቲ መሪና የቀድሞው ጠበቃ ኬር ስታርመር በተከታታይ በፈጸሟቸው የፖሊሲ ስህተቶች ምክንያት በመራጩ ሕዝብ ዘንድ ያላቸው ተቀባይነት በእጅጉ ማሽቆልቆሉን የሕዝብ አስተያየት ጥናቶች ያሳያሉ። ስታርመር እንደ አውሮፓን አቆጣጠር በ2024 በተካሄደው ጠቅላላ ምርጫ ለ14 ዓመታት በወግ አጥባቂው ፓርቲ መራ የነበረው መንግስት በማሸነፍ ሌበር ፓርቲ ከ1997 ወዲህ ያላገኘውን ከፍተኛ የፓርላማ መቀመጫ ወይም አብላጫ ድምፅ እንዲያገኝ ማድረጋቸው ይታወሳል። ዘገባው የቢቢሲ ነው። የተከበራችሁ ተመልካቾቻችን ወደ እናንተ ሲደርሱ የነበሩ ኢሳት ዲጂታል ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር ገነዘዘው ነበርኩ። ከቀሪ የኢሳት መሰናዶዎቹ ጋር ሰናይ ጊዜ እንዲሆንላችሁ ከወዲሁ ተመኘን።